አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? ሁሉ ሰላም ነው? ሁሉ መልካም ነው? አልሐምዱሊላህ። ለቤቴ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ እላችኋለሁ ውድቶቼ። ማስታወቂያውን አታሳልፉብኝ እሺ። ማስታወቂያውን አታሳልፉብኝ። ማስታወቂያውን ካለፈ ዶላር አይቆጥሩም ማለት ነው። ያው በአሁኑ ሰዓት ብዙም የቆጠረ ብዙም እይታ የለውም። እንግዲህ ቻናሌ በጣም ቀዝቅዟል። ለካይረ ነው እንበለው አይደል እንዴ? ስለዚህ እንዴት ናችሁ? ስራ እንዴት ነው? ሙቀት ነው? ብርድ ነው? ምንድን ነው እናንተ ጋር? እኛ ጋር ያው ምንም አይልም። ሁሉም ነገር ድብልቅ ነገር ነው እላችኋለሁ ውድቶቼ። እንግዲህ ትናንት ጁማ ሆኖ በአባቴ ቤተሰብ ለዝያራ ሂጄ በአባቴ ቤት የለቀኩትን ቪዲዮ ያው ኮሜንታተሮች በጣም ደስ ይላል እላችኋለሁ ውድቶቼ። አሁንም አበረታቱኝ፣ ቪዲዮን እስከ መጨረሻ አዳምጡኝ። በቃ ግዴታ ባለቤቴ ካልመጣ እኔን ማየት እኔን አታበረታቱኝ ማለት ነው። አረ ሴቶቹ ተው፣ ከሴቶቹ ጋር ቆሙ። ሴት ልጅ እኮ ስትበደል እኮ ከሴት ጋር መቆም አለባቸው ግዴታ። በቃ ከወንድ ጋር ነው ያላችሁት ማለት ነው አይደል? ወንዶቹ ሲመጡ ብቻ ነው እሱ በቃ ሰው ከልክሎታል፣ ቪዲዮ አትግባ ተብሎታል። እንግዲህ ያው ያለ ነገር ውስጣችን ሰላም አይደለም ማለት ነው። ስለዚህ ቢያንስ እንኳን ለልጆቼ ብላችሁ ዩቲዩብን አሳድጉልኝ። ቢያንስ እንኳን እይታ በጣም እየቀነሰ ነው። ማየት ካልቻላችሁት ቪዲዮ ሲጀምሩት ላይክ አድርጉት። ከዛ በኋላ ከፍታችሁ ትተውት። ግዴታ በቃ ከቶፊቅ ጋር ካልመጣው ቪዲዮ የተከታተሉ አታዩት ማለት ነው። ኧረ በስመ አብ። ግን አንዳንዴ ትዝብት መውሰድ ራሱ ጥሩ ነው። ሌላ ባል ፍቅረኛ እኔ ብዬ ላምጣ? ያን ነው የምትፈልጉት? እኔ አልሐምዱሊላህ ለትዳሬን ለእንትኔን አላማ ያለኝ ሰው ነኝ። እኔ ከማንም ዩቲዩበሮች ሄጄ ተጨምሬ ዩቲዩብን አልሰራው። ምክንያቱም ቤቴን በማክበር ትዳሬን በማክበር ከሌላ ጋር ለምሰራለው ከሌላ ሰው ለምን እንትን ያለው ብዬ ነው እንጂ ወጣ ብላችሁ ከሰራችሁት ከዩቲዩበሮቹ ጋር ከሰራችሁት እኮ ዶላርም እንደዛ ነው የሚጨምርላችሁ። ወጣ ካላችሁ ብዙ ነገሮች አይዲያ ብዙ ነገሮች ነው የሚመጣላችሁ። ግን አንዳንዴ ቤቴ ስትሉ ትዳሬን ብላችሁ ስትይዙት ያንም ባለቤታችሁ ሌላ ነገር ነው የሚያመጣባችሁ ማለት ነው። ሁሉም ነገር ጊዜ ይወስነዋል። እስኪ እኔ በዚች ሰሞን ዶና ትዕዛዞች አሉኝ፣ እሱን አወጣለሁ ኢንሻአላህ። በአዳዲስ ቪዲዮ እመጣለሁ። ያው ተከራይቼም ልወጣ ይችላለሁ። ተከራይቼ ካልወጣው ደግሞ ያን ኪራ ሂጄ ነበራ። ኪራውን ውድ ነው ጠያቄ ነበራ። ካልቻልኩትም ደግሞ እስከ ትምህርት እስከሚከፈት ድረስ ተቀጥሬ መስራትም ይችላለሁ ማለት ነው። ምክንያቱም ዩቲዩበር ደግሞ ቁጭ ብላችሁ አንድ ሰው እንትን ካላችሁት መቁጠር አይችልም። ገብታችሁታል? አሁን ይሄ ወር ያልፈኛል ማለት ለምን አልቆጠረም? አይቆጥሩም። ቢያንስ ደግሞ ዩቲዩቤ በጣም ስለቀዘቀዘ አይቆጥሩም። አንድ ብር ሁለት ብር ያን ሁሉም እንደዚህ ሆኖ $7 አስባችሁታል? ዋይፋ ችግር የለብኝ እኔ የአመት ነው የሞላሁት። የሆነ ጊዜ ደግሞ ዩቲዩብ አንቆ አርጎ ዩቲዩብ ጊዜ አለው። እይታም ካለው ሰውም ካለው ባንዴ ነው ያወጣችሁትን ወጪ ባንዴ ነው የሚከፍልላችሁ። ያወጣችሁትን ወጪ ባንዴ ነው እንትን የሚላችሁ። ዝቅም ከተባለ እንደዛው ዩቲዩብ ጊዜ አለው። እንደ ሰው እንደ እይታ ነው። ችግር የለብኝም እኔም አልሐምዱሊላህ። እኔ ለምንም ትጭንቅንቅ የለብኝም። ልጄ ተሸክሜ ልጄ አዝዬ ስራ መስራት ይችላለሁ። ተቀጥሬ እሰራለሁ። እንደዛ ነኝ። ለምን የኪራ ወጪ ለምን አወጣለሁ? ኪራ ዘዋውር ብዙ ቦታ ሄጄ ነበረ ላይ ነው። ምክንያቱም በአሁኑ ሰዓት ልጆቼ ሊያዝ ወይስ ክራ ልክፈል? ከባድ ነው። እስኪ ግን አልታወቀም። በሁለት አንዱ እንትን ይላለው እንትን ከተባለ ያው በአዳዲስ ነገር ከአንዳንድ ዩቲዩበሮች ያው ከዩቲዩበሮች ወጣ ብላችሁ ስትጨመሩ የሆነ የራሳችሁ ገንዘብ የራሳችሁ የሆነ ነገር እንትን ይላል። ዝም ብላችሁ ከሰው ጋር ሄዳችሁ አትጨመሩ። ትላልቅ ዩቲዩበሮች እኮ አያችሁታል። ከአንዱ የሚለውን ለምን ዩቲዩብ እንደዛ ነው የሚከፍላችሁ። ከሰዎችም ጋር በአንዱ እንኳን ባየር ራሱ አንዱ ዩቲዩበር ፈልጎ ይሄዳሉ ከፍሎ። ለምን ዩቲዩብም ከሰራችሁበት ከለፋችሁበት በጣም ነው የሚከፍላችሁ። እንደዛ ነው።
እኔ አልሐምዱሊላህ እስከሆነም እኔ አልከፈለኝም አላልኩም። ለጊዜ አልሐምዱሊላህ ለጊዜ ተጠቅሜበታለሁ። አልሐምዱሊላህ ካላህ በታች የእናንተ ብርታት ነው። ከእናንተ በታች ሰርቼ ለዚህ እንትን ብዬበታለሁ ማለት ነው። ስለዚህ መጨረሻም አላህ ያውቃል። አላህ ሁላችንም እንግዲህ ርስቃችን በሀገራችን ይወፍቃል ማለት ነው። ይሄ ነው እንጂ ሰውን የምትከታተሉ ሰውን ይረዳኛል፣ ሰው እንደዚህ ያደርገልኛል ካላችሁ ከባድ ነው። ምክንያቱም አሁን የኔን ባለቤት ምንድነው ሰው ነው ለዚህ ያበቃው፣ ሰው ነው ለዚህ እንትን ያለው። ስለዚህ ምንም ማድረግ አይቻልም። ሰው አልሰራም አልጠቀምም ካለ ምን ታደርጉታላችሁ? ለካይር ነው እና አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ። እሱ ዩቲዩብ እምቢ ስላለኝ ወይ ዩቲዩብ እንትን ስላለኝ እኔ ወጥቃለሁ ማለት አይደለም። እና እኔ ለቤቴ ክብር ያለኝ ሰው ነኝ። ለቤቴ እንደማንኛውም ሰው አምጥቼ ከሌላው ዩቲዩበሮች እንደዚህ ልጭበላለቅ ብዬ አይደለም። ብቻ ለምን እኔም እንደዚህም ነገር ለምፈልግም ሰው አይደለሁም። ባለቤቴ ልጆቼ ይበቁኛል ያለ ነገር እየበላው እየጠጣው ዩቲዩበሬን እሰራለሁ ብዬ ነበረ። ግን ብቻ ተሰማምታችሁ ስትወጡ ሰርታችሁ ስታድጉ ብዙ ሰዎች የማይፈልጉ ሰዎች አሉ። ግን የዛ ሰው ደግሞ እናንተ ጠንክራችሁ ሰርታችሁ ማሳያት ነው ያለባችሁ እንጂ ለዛ ሰው እናንተ ዝቅ ማለት የለባችሁም። ምክንያቱም ለዛ ሰው ዝቅ ካላችሁት ያን ሰው መጥቶ ነው በላይ ላያችሁ ቢጫወተው። አሁን እኔ ለሰው ወሬ ማልሰማም፣ በሰውም ነገር አልከተለው። ሰው እከሌ የሰራ እከሌ እኔ የሚቀኝነትም የለብኝም እንትንም አይደለውም። በራሴ አይዲያ በራሴ ኖሮ ነው የምኖረው እና ሁሉም ነገር በራሴ ነገር ነው የምኖረው። እንደምታዩት የምበላው መጠጣውን እየቀረስኩ ይመለቀላችሁ። ለምን በሀገራችን ምንም ነገር ሰርተን እንኖራለን። ግቡ ሀገራችሁ ብዬ ነው እናንተን የሚመክራችሁ። ለምን ታውቁታላችሁ ስንት ነገር በሚግቡ ራሱ እናንተ ሀገር ዳቦ ነው፣ እናንተ ሀገር አምባሻ ነው፣ እንጀራ አታውቂም። ብዙ ሰው የተሰደብኩ ነበር በዛ በማሳየቴ ራሱ ቡና ራሱ መጠጣው ራሱ እስካሁን ራሱ እሱ ነው መጠጣው። ለምን የኖርኩበት ነው ያደግኩበት ነው። አልሐምዱሊላህ እኛ ስንሞት ሁሉ ነገር ሲተን አይደለም ምን ሞተው እና ለሰው ቅን ሁኑ፣ ለሰው መልካም ነገር አስቡ። መልካም ነገር ለራስ ነው። ሰርተን ያለፍነው ነገር ነው ለኛ ለልጆቻችን ምን ነው ሰርተን የምናሳልፈበት። ስለዚህ እኔ ይሄ ነው እኔ ለብር ብዬ ለይቱ ብዬ እኮ አንዱ ገዝቼ በብር ገዝቼ እኮ ዝም ብዬ መሸቀል ይችል ነበረ። ለምን ይሄን አደርጋለሁ? በራሴ አይዲያ መምጣቴ ነው የምፈልገው ብዬ ነው እንጂ አሁን እኔ ለሰው ነገር ሰው እንደዚህ ያለሽ ለሚለኝ ሰው እኔ ቦታም የለኝም። ምክንያቱም አይምሮ ያለኝ ሰው ነኝ። አሁን ባለቤቴ ሞኝ ስለሆነ ነው የሰው ነገር ተቀብሎ ካሜራ መሀል አልገባም፣ አልቀርጽም፣ እንደዚህ አትስሪ በቃ ብዙ ጭቅጭቆች ያሉ የሰው ምክር በመስማቱ ነው እንጂ እንደኔ ያልሆነ ማለት ነው። እና ስለዚህ ውድቶቼ ለአላህ ብዬ ወዳችኋለሁ። አበረታቱኝ አሁንም እሺ፣ አበረታቱ። ሌላ ምንም ነገር የሚላችሁ ነገር የለም። ቪዲዮን እስከ መጨረሻ እዩልኝ። ባይመቻችሁ ራሱ ከፍታችሁ ተውት።